ስራውን የምትሰራ እሷ አይደለች? እኔም ዘና ላለው በቃ። ሰንጁ ምንድነው እያልክ ያለው? ስራህንማ መልቀቅ የለብህም። ስራህን የምትተው ከሆነ የቤታችንን ወጪ እንዴት ልናወጣ ነው? እሺ የሰራተኛዋ ምግብ የምትሰራዋ ልብስ የምታጥበው የነዚህ ሁሉ ደሞዝ ከየት ሊከፈል ነው? ያንተ ኃላፊነት እኮ ነው ይሄ። ያንቺ ኃላፊነት እሺ ታዲያ ደግሞ ይሄ ኃላፊነት የሚባለው ነገር ሁሉ ጊዜ በወንዶች ላይ ብቻ ለምንድን ነው የሚጫነው? አንቺም መስራት አለብሽ። ይሄ ያንቺ ኃላፊነት ነው። አንቺም ካልሰራሽ ምንም የሚለወጥ ነገር የለም። እንዴ አንቺ አንዴ እንኳን ቢሆን አስበሻል? ላለፉት 3 ወራቶች በሙሉ እኔ ምን እየሆንኩ እንደሆነ እያሰብኩ ውስጤ እያበደ እንዴት ነው ወጪ ማውጣው? ወደፊት እንዴት ላደርግ ነው እያልኩ እንዴት አባቴ ነው ወጪ ማውጣው? ስራዬን ልቀይር ወይስ ሌላ ስራ ልስራ እያልኩ ምን ላደርግ እያልኩ ይሄን ለመሆኑ አስበሽዋል? አንድ ባልደረባ አጋር ማለት እኮ ጥሩና ጤናማ የሆነ ዝምድና እንዲኖረን ማድረግ እንጂ እንዲሁም ችግሩና ጭንቀቱ መረዳት ነው እንጂ ሌላ ችግር ማሸከም አይደለም። ሪያ ሴት ልጅ መብቷ ነው እኔ ስራ መስራት አልፈልግም ሰራተኛ ይቀጠርልኝ ማለት። ለልጆች ሞግዚት ፈልጋለሁ እንዲሁም ምግብ የምትሰራ ፈልጋለሁ። ነገር ግን ወንድ ልጅስ እሺ ምን? እሱ ግን እኮ አንድ ቃል መናገር አይችልም። እኔ ይሄን ስራ መስራት አልፈልግም የዚህን ሁሉ ቤተሰብ እኔ ኃላፊነት መሸከም ማቅቶኛል ማለት አይችልም። ዝም ብሎ ስራውን ይሰራል ምንም አይነት ተቃውሞ ሳያሰማ። እና አንቺስ ለምንድን ነው ማታደርጊው እንደዚህ? አይ ይቅርታ አድርግልኝ ባክህን። እውነቴን ነው እኔ ይሄን አክል ጭንቀት ውስጥ እንዳለ አልተረዳውም ነበር። የቤቱን ወጪ ይሄን ሁሉ ነገር መሸከምህን ራሱ እባክህን ይቅርታ አድርግልኝ። አላስፈላጊ የሆኑ ወጪዎችን መቀነሳለሁ። የቤቱን ሁሉንም ስራ ደግሞ እኔ እሰራለሁ ከአሁን በኋላ። እናም ቤት ውስጥ ሆኜ ደግሞ አንተን መደገፍ ባለብኝ ነገር በሙሉ ደግፋለሁ። እባክህን ይቅርታ አድርግልኝ። ምንም አይደለም። እሺ በእጄ ላጉርስህ እንዴ?